ሁለት ልጃገረዶች አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፍ ላይ የተወሰደ። ቅዳሜ ማታ በዙረቴ የማልደርስበት የከተማችን ክፍል የለም። ሳምንት ወይ 15 ቀን ሙሉ ከቤት ሳልወጣ ቆይና እመሽግና አንድ ቅዳሜ መርጬ ከወጣው ግን የምመለሰው ተበለሻሽቼ ነው። በደንቤ ሳምንት 2 ሳምንት ሙሉ ከቤት አልወጣም፣ ከእሁድ እስከ ዓርብ። ብዙ ጊዜ ቅዳሜ ግን ከምሽቱ 11 ሰዓት ጀምሮ እግሮቼ የማያርፉበት የከተማዋ ክፍል የለም። ከፒያሳ በሜክሲኮ አደባባይ አድርጎ ቄራ፣ በፒያሳ በሀብተ ጊዮርጊስ ድልድይ አድርጎ በመርካቶ በሰባተኛ እስከ ልደታ እንደ አውሬ ነው የሚያደርገኝ። በዚያን ዕለት የማውቀውን ማንንም ሰው መገናኘት አልፈልግም። በሕይወቴ ወጥ ውስጥ ትንንሽ የእብደት ቅርንፉድ፣ የልክስክስነት ኮረሪማ፣ የባለጌነት ነጭ ሽንኩርት፣ የደደብነት ጥቁር አዝሙድ የመሳሰለ ልጨምርባት እፈልጋለሁ። እነዚህ ቅመሞች ያሉበትን ኃጢአታዊ ማታና ምሽት ከሰዎች ጋር ልኖራት ግን አልፈልግም። ይችን አይነት እብደት ከሚያውቁት ሰው ጋር ሆነው ሲሰሯት ትቀጥናለች። ትዕዝብት፣ ትችት፣ ይቅርብህ፣ ጥሩ አይደለም፣ ይደብራል የተሰኙ ቃላቶችና የሚከስቷቸው ስሜቶች ይወረወሩብኛል። በቂ ነጻነት የለውም። ያቺ የእብደት ቀኔ የፍጹም ነጻነት ቀኔ ናት። አዲስ አበባ፣ የቅዳሜ አዲስ አበባ የእኔ ጦር ሜዳ ናት። ፊት አውራሪ እኔ፣ ተራ ወታደሩ እኔ፣ አዛዥ እኔ፣ ታዛዥ እኔ። የግሌም ካርኒቫል ነው። በግል ባህሌ 3 ወይም 4 የሴት ጓደኞች ያስፈልጉኛል። ቢመችና ቢቻል በየወሩ ይቀያየራሉ። ማግኘቱ አስቸጋሪ ቢሆንም መጣላቱ ግን ቀላል ነው። ስልክ ካለመደወል አንስቶ በማኩረፍ አድርጎ እስከ ተራ መናጀስ ድረስ ከሴት መለያ ይጠቅማሉ። ወይም ከመሃል አጉል ጸባይ ማሳየት፣ ገብጋባ መሆን፣ የቆሸሸ መልበስ፣ ሰውነት ሳይታጠቡ መሄድ፣ ጥፍርን አለመቆረጥ። እነዚህ ደግሞ ካላዋጡ ከሌላ ሴት ጋር መታየት። ከልጃገረዶች ጋር መዋል ግን አሰልችነት አለው። የሚያሰለቸኝ በቂ ኃጢአት ስለሌለው ይሆናል፣ በቂ ሰይጣናዊነት። ቅዳሜ ታዲያ ኃጢአቴን የምኖርባት ቀን ናት፣ ሰይጣንነቴን የምፈትሽባት ቀን ናት። ወይም ማን ያውቃል የባህሬ ሌላው ጎን ትሆናለች። ያቺ ዕለት ግን በደንቡ ወጣቶች ጎን ለጎን እየተራመዱ የሚሳሳቁባት፣ ወዳጆች ጠረጴዛ ከበው የሚጫወቱባት፣ ጨዋ በየቤቱ ተጋድሞ ተቀምጦ ቡና የሚጠጣባት ናት። ጓደኞቼ ፒያሳ እቴጌ ሆቴል ናቸው። ወግ ቀደዳ፣ ሐሜትና ቢራ ጭለጣ የሚጠበቅ የተለመደ ቦታ። ፐቲ ሲለቃለቅ እሁድ ብቻ ነው እኔ እሱም ቦታ ማየው። ቅዳሜ ዕለት አልፌው ነው የምሄደው። ሰው ያለበትም አይመስለኝም። ነፍሳችን ወጥ ውስጥ አንዳንዴ ሚጥሚጣ ጠብ ካላደረግንበት ተቃጥለን የምናልቅ አይመስላችሁም? ትንሽ ብልግና፣ ትንሽ ስድነት፣ ትንሽ አፍራሽነት። የመጨረሻው ቅዱስ ሰውም ስድነት አያጣም። ንጹሕ ብለን በሰየምነው ነገር ውስጥ እንኳን ጉድፍ አይጠፋም። የአስተያየት ጉዳይ ነው። ተጠግቶ የመመልከት ጉዳይ ነው። ዛሬ ቅዳሜ ከየትኛዋም ጓደኛዬ ጋር ቀጠሮ የለኝም። የፈለጋቸው ሊሄዱ ይችላሉ፣ ሊጠበሱ ይችላሉ። እንደፈለጋቸው ከፈለጋቸው ጋር ሊወድቁ ይችላሉ። የመረጥኳቸው ለስጋ ነው። እነሱም መምረጥ መቻል አለባቸው። ለዚህም አይተናነሱኝም። አንዳንዴ ግን በዚህ ቅዳሜ ዕለት ደስ የማሰኘው ነፍሴን ይሁን ስጋዬን የትኛው እንደሆነ ይምታታብኛል። ምናልባት እንዲመቸኝ ልግለጸውና በስጋ በስድነት ጉዳይ በኩል አድርጎ ነፍስን በአበባ ወንዝ ማጠብ ብለው ተፈላስፌ ሙቻለሁ። ከሁሉ ነገር ብዙ ጉዳይ የምፈጽም አልመስልም። በመጀመሪያ የማደርገው ነገር ያለ ገደብ መጠጣት ነው። ቢራ ሳይሆን ጂንና ብራንዲ። ቢራ ሽንት ነው። እኔ ደግሞ ፊኛዬን የመለጠጥ ስፖርት የማሰራበት ምክንያት የለኝም። 4 ኪሎ ፓርላማ ጎን ካለው የሉካንዳ ሱቆች ሰፈር በመጀመሪያ ኪሎ ቁርጤን እበላለሁ። ቁርጥ እንደምበላ የሚያውቅ የለም። ቅዳሜ ከሰዓት በኋላ ግን ቁርጥ በሚጥሚጣ ቁርጥ በአዋዜ እበላለሁ። መብላት ነው።
ከዚያ እያላበኝ ወጣና ግሮሰሪ ገብቼ 1-2 ጅን ወረውራለሁ። ቁርጥ ጅን ይሄዳሉ። ሲፈጠሩም ለሽርክና ነው። ውስጥ ሲገናኙ አይራበሹ፣ አይታገሉ፣ ተቃቅፈው ቁጭ ነው ጆክ እያደረጉ። እሳት የመሰለ ቁርጥ ስጋ፣ ውሃ የመሰለ ጅን። የምዞረው ደግሞ በእግሬና በታክሲ ነው። የተጠጋጉ ምግብ ቤቶችና መጠጥ ቤቶች ባሉበት በእግሬ፣ ከተራራቁ በታክሲ። አንዳንድ የማውቀው ሰው ያጋጥመኛል። ቀጠሮ አለብኝ እላለሁ። ሌላ ምክንያት አይጠፋም። የምሄድበት አለ። የምትገርም መልስ ናት። ትደመጣለች። ሰው የሚሄድበት ሳይኖር የምሄድበት አለ ሊል ይችላል፣ ግን ይደመጣል፣ ይታመናል። እንዳትጋቢ መልስ። ፀሐይ ስታዘቀዝቅ በየቡና ቤቱ እየገባው የምታምር ሴት እፈልጋለሁ። መበላሸት ምኞቴ ነው፣ የጥፋት ፍላጎትም ይሆናል። በቁርጡና በጅኑ እያላበኝ ሴት ለመኝታ ጠይቃለሁ። ዛሬ ግን አልተዋጣም፣ ደክሞኛል። ዓርብ ዕለት ከሰዓት በኋላ ከሥራ ቀርቼ ያወጣዋት ባለትዳር አድክማኛለች። እኚህ ባለትዳር ባሎች ሚስቶቻቸውን ምን ያበሏቸዋል? ወይስ ያለ መጥገብ ነው? ሌላ ጊዜ አይመቻትም። ስለዚህ ለዓርብ ተስማማን። ከሥራ ቀርቼ ከከተማ ወጣ ያለ ቦታ ሄድን። ማታ 3 ሰዓት ቤቴ ስገባ ኮቴ ከላይ ተንሸራቶ ሊወድቅ ምንም አልቀረው። ቢሆንም የሰንበት ሽፍትነቴን ማንም አሮጊት ባለትዳር እንድታበላሽብኝ አልፈለግኩም። የሴት ፍላጎቴ ቢዳከምም እንኳን እየጠጣው መብላቴን አላቆምኩም። ከ4 ኪሎ ጀምሬ በፒያሳ አድርጌ ልደታ ገባው። ልደታ ግር የሚያደርገኝ ቦታ ነው። ግር ይልብኛል። ከአብነት እስከ ደሴ ሆቴል፣ ከደሴ ሆቴል እስከ ባልቻ ሆስፒታል፣ የዳር ማርም ፋብሪካ ቀንሰን፣ የፍርድ ቤቱን የግቢ ዛፍ ላጭተን፣ የሚቀረው ሰፈር አርጅቶ የተቀዳደደ መታደስ የሚጠብቅ የወደቀ ፍራሽ ይመስላል። 1000 ዘመን የተተኛበት። ስልት የለውም፣ ዝብርቅ ነው። መኖሪያውና መስከሪያው ተባውዞ ነው። የነዋሪው አእምሮ ይሆናል፣ ጠቅላላ የአዲስ አበባ አእምሮም ይሆናል። የተዘባረቀ ወይም የአገሪቷ የተቃወሰ ነው። ብሰክርም መስከሪያ ቦታዎች አልጠፉኝም። አብነት አካባቢ ስጠጣ ቆየውና ጥሩ ሆኖ እየዞረብኝ ወደ ደሴ ሆቴል አቀናው። አገሩ ሁሉ ጭር እያለ ነው። ሕዝቡ ባለችው ገንዘብ ፎክሮ በየቤቱ ገብቷል። ሰዓት እላፊ ገና ምኑ። ራበኝና አንድ ሆቴል ትንሽ ጠንዛ ያለ ክትፎ በላው። እዚያ አካባቢ ያለው ሴተኛ ዳሪ ደግሞ ጎራዳና አሮጊት ነው። አላሰኘኝም፣ ግን ተጠናቅቄ አልተበላሸውም። እዚህ ቤት በልቼና አንድ ብራንዲ ጠጥቼ ስወጣ ከሆቴሉ በር ፊት ለፊት ልክ መብራት በዛ ያለበት ጠባብ ቦታ ላይ አንዲት ሴት ቆማለች። ተያየን። ከሁኔታዋ እኔን የምትጠብቅ ይመስላል። ሳላመነታ ወደ እሷ ሄድኩ። መምጣቴን ስታውቅ እየሳቀች ከተተከለችበት መነቃነቅ ያዘች። ልክ ሙዚቃ ሲሰሙ እየደነሱ ነገር፣ አርፈው አይቀመጡ ነገር። እኔ ሆናለሁ ሙዚቃ ወይም ድቤ፣ አረቄ የተሞላ ድቤ። ታዲያስ አልኳት ቀርቤ። አለችኝ። ወዴት ነው? ልሸይሽ? ሰው እየጠበቅኩ ነው። አብረን እንጠብቀው። ብዙ ቆያለሁ። ታዲያ ለምን አንድ ቦታ ተቀምጠን አንጠብቀው? ሴት ናት። ቢሆንም ዝም ተባባልን። ጉንጯ ኩፍ ያለ ስለሚመስል ሳቋን ለማፈን የምትፈልግ ትመስላለች። ቀይ ልጅ ናት። በደንብ ሰውነቷ ላይ ያልተገጠመ ጂንስ ሱሪ አድርጋለች። ጡቶቿ ሕፃናት ያካክላሉ። ቦብሊን አንቀልባ ውስጥ የተኙ። ከንፈሮቿ ያምራሉ። አይኖቿ ትላልቅ ናቸው። ቆንጆ ናት። አቋቋሟ፣ አወቃቀሯ ግን አያምርም። ፈንደድ ያለች፣ ከሆዷ ገፋ ያለች ናት። ቢያንስ በጨለማ እንዲያመሰለኝ። በዚህ ላይ አጭር ጅንሱ ገላዋ ላይ ያልሰመረው ከአንዱ ጋር ሰፋ ከአንዱ ጋር ጠበብ ስላለችበት በዚህ ተበሳጭቶ ይሆናል ከመሃል ክትፎና ብርሃን ያገሳው እስክትሰማ። ሸቷትም ይሆናል በፀጉሯ ውስጥ እንደ ትንሽ አውሎ ነፋስ ሲያልፍ። እኔ አንድ የማውቀው ቦታ አለ ልውሰድህ አለች። ተግባባን። ጉዞ እንደጀመረች ሲጋራ አለህ አለችኝ። ሰጠዋት። መንገድ ዳር ቁማ ለኮሰች። ከንፈሮቿ ያምራሉ በጣም። የምስማቸው ግን አይደሉም። መንገድ የምትቆም ሴትና ሴተኛ ዳሪ ስሜ አላውቅም። አንዳንዴ የሚያምር ከንፈር ግን የማልስመው ሲያጋጥመኝ በሰይፍ ቆርጬ አድርቄ በኪሴ ልይዘው ፈልጋለሁ።
የሚያምር ከናፍርት ያላችሁ አይነ ርግብ ልበሱ። ሲጋራውን ከልቧ እየሳበች የጉንጮቿ አሰረጓጎድ ቆሮንጮ ጡት የምጠባ ሞሳ ያስመስላታል። መንገድ እንድናቋርጥ ነገረችኝ። ተከተልኳት። ከዚያ ዋናውን መንገድ ትተን ኮረኮንች የሆነች ጠባብ ኋላና ፊት ሆኖ ብቻ በመጓዝ የምትዘለቅ መንገድ ውስጥ ገባን። ከተማዬ ውስጥ እንዲህ ያለ ቦታ ያለ አይመስልም። ጨለማ ነው። ኮረኮንች ብቻ ሳይሆን ግራና ቀኝ የሰው ቁመት የሚያካክሉ ቤቶች የተሰሩበት ነው። በዚያ የረፈደ ምሽት ጫጫታ ነው። በዚያ የረፈደ ማታ ቡና ይወቀጣል። በብዛት ሴት ይጮኻል። ከመንገዷ ግራና ቀኝ ጥቁር ቦይ ነው። እርጥበትና ቆሻሻ ነው። ደስ አይልም። ቦታው ግን ጥሩ ነው። በርካሽ አልጋ አለ አለችኝ። ስለ አልጋ አልተነጋገርንም። ትንሽ ወደ ኋላ ቀረት ብዬ ፈንዳዳ ቂጧን አየሁት። ከጸጉር በስተቀር ከጀርባዋ የሚታይ ነገር የላትም። ጨለማ ውስጥ ገባች። ብርሃን፣ ጨለማ፣ ብርሃን፣ ጨለማ ነው መንገዱ። ሁለታችንም እየተንገዳገድን እየተውለበለብን እናልፋለን። መንገዱ አያልቅም። ወደ መሬት ውስጥ የምንጓዝ መሰለኝ። አንድ በር ተጠግታ አንኳኳችና ያኔውኑ ተከፈተ። ከአንድ ደልዳላ ጠይም ሴትዮ ጋር ተነጋገረች። ሴትዮዋ ቤታቸው ተመልሰው ሳይገቡ ልጅቷና እኔ ወደ መጣንበት መሄድ ጀመሩ። ልጅቷ በጭንቅላቷ ና አይነት ጠራችኝ። ተከተልኳት። ማስለቀቋ ነው። የገባንበት ቤት ግድግዳዋ መናድ ጀምሯል። አንድ አልጋና ጥቂት ቁሳቁስ ሞልቷታል። የቤቷ ሁለመና ነው። እንደዚህ አይነት ቤት እስከ ዛሬ አይቼ አላውቅም። ልጅቷ አልጋው ላይ ተቀምጣ የሚያማምሩ አይኖቿን እያርገበገበች የአልጋው የሴትዮዋ ነው፣ ለእኔ 10 ብር ትከፍለኛለህ አለችኝ። ለእነዚህ ከንፈሮች ስዕልነት 10 ያንሳል አልኩ በልቤ። የማውቃትን አንድ ሴት የድሮ ጓደኛዬን የሚመስል ነገር አላት። የታወቀች ቁሌታም ነበረች። እኔ ሳልተዋት እየበላት የተወችኝ። ሽሽቷን መረኩላት። ባቄላ ቀረ ምን ቀረ አሉ። 20 ብር አውጥቼ ሰጠዋትና የቀረውን እንድትይዘው ነገርኳት። ልብሷን አወለቀች። ጡቶቿ ድንኳን በሚያሳፍሩ መያዣዎች ተይዘዋል። ወገቧ ቢቀጥንም አጭር ነው። ወደ ፊኛዋ አካባቢ ቦርጭ ይሁን ምን ይሁን ስሙን የማላውቀው ስጋ አለ። እግሮቿ አጫጭሮች ናቸው። አልጋ ውስጥ ገባች። ኮቴንና ሱሬን አወለቅኩና ተከተልኳት። በቤቷ አጠገብ ሰው ሲያልፍ ሰማለሁ። በቀዳዳም ያዩን ይሆናል። መብራቱ እንዲጠፋ አልፈለግኩም። ገላዋ ቀድሞ ካየሁት የቀላ መሰለኝ። በእግሮቿ መሃል ይዛኛለች። ከላይዋ ላይ ተነሳው። ተገርሜ አያታለሁ። ልዩ ሆነችብኝ። ሰማሽ፣ ስምሽ ማን ነው አልኳት። ኒኒ። ምን ነው ልዩ ሴት ነሽ አልኳት። ሁሉ ወንድ ነው እንደዛ የሚለው አለችኝ በትምክህት። የሥጋ ተአምር። በዝምታ ሳቅኩ። ማወቋ ገርሞኝ። ይወራል ማለት ነው። ከወገቧ በታች ያለው ሰውነቷን በጅንሷ ሰብስባ ከወገቧ በላይ ያለ ሰውነቷን በማስያዣና በትልቅ ነጭ ሸሚዝ ሸፍና ልንወጣ ስንል ስም ማን ነው አለችኝ። ልነግራት ስላልፈለግኩኝ ዋሸዋት። አይመስልም፣ ተው፣ እውነቴን ነው፣ የአባቴን ሥጋ አልኳት። በዚህ ቃል የማልኩት አንዴ ነው። የማልወደውም በዚህ ምክንያት ነው። በቀይ ሽብር ጊዜ አንዱ አናርኪስት ነው ብሎ በተንኮል ጠቁሞብኝ ከፍተኛ 16 ታስሬ ያለው ምስጢር አውጣ ተብዬ ወፌ ላላ ስገረፍ ምንም እንደማላውቅ ለማሳመኛ የተጠቀምኩባቸው 2 የመሐላ ቃላት ነበሩ። የጠቆመኝም ሰው ውሸቱ መሆኑ ታውቆ በዛም ሰበብ በተራው ወፌ ላላ ሲገረፍ እዛ የነበረ ሰው ሲያወራኝ ተንኮለኛው ልጅ ካለኔ በስተቀር ሌላ ማንንም በውሸት እንዳልጠቆመ ሲናገር እንዲታመን የተጠቀመባቸው 2 የመሐላ ቃላት ልክ እንደኔው እነዚህን ነበር። የአባቴን ሥጋ። ያመነች አልመሰለኝም። በዚህ አይነት ኪነት መማሌ
ራሴኑ አማረረኝና እንደ ይቅርታ እራት ልጋብዛት እንደምፈልግ ነገርኳት። በዚህ ጥሩነቴ ስሜንም ያመነች መሰለኝ። ከዚያ የሆነ ዋሻ ውስጥ ተያይዘን ወጣን። ሊዘጋ የደረሰ ደንበኛው የሸሸው ሆቴል አገኘን። ስጋ የሌለበት የአዲስ አበባ ሆቴል የለም። እንቁላል ፍርፍር መስራት አይችሉ፣ ሽሮ መስራት አይችሉ፣ ጎመን ወጥ መስራት አይችሉ፣ ድንች ያፈራርሳሉ፣ ሰላጣ ያጠወልጋሉ። ስጋ ግን ይችሉበታል። አዲስ አበባ የስጋ ከተማ ናት። ይህን ሁሉ ሕዝብ አንድ ቄራ ማብላት የሚችል አይመስልም። 2 ጥሬ ክትፎ አዘዝን። ሰራተኞቹ ተዳክመዋል መሰለኝ። አንዱ እያዛጋ እያናወዘ መጣ። ተሰላችተዋል መሰለኝ። ከስጋው ገፋ አድርገው መዝነውለታል። ከልጅቷ ጋር አብረን በላን። የሚያማምሩ የሚበሉ የሚመስሉ ጣቶች አሏት። በራሷ ተማምና ከዚህ ጎድጓዳ አካባቢ ብትወጣ ወንድ በሷ አቅጣጫ እንደሞላ ወንዝ ይፈስ ነበር። እንደ ፈረሰኛ ሰዓት እላፊ ከመድረሱ በፊት ተለያየን። ከመሃል መንገድ ላይ ቆጨኝ። አብሬያት አለማደሬ። ማን ያውቃል፣ መሸሹም ጥሩ ሳይሆን አይቀርም። በዚህ ስጋው አስራኝ ባሪያት አድርገኝ ይሆናል። ሽፍትነቴን ወዳታለሁ። ኢትዮጵያ ከማንኛውም አገር የበለጠ በሽፍቶች የተሞላች ናት። ልዩነቱ በትክክል በማን ላይ እንደምንሸፍት አለማወቃችን ነው። ከ2 ቀን በኋላ ከጓደኞቼ ጋር ቡናና ቢራ ይዘን ናይል ሆቴል ተቀምጠናል። ጓደኛዬ የእሱ ወንድምና የወንድሙ ሴት ጓደኛ። አሰልቺ ቡድን ነው። የፈዘዘ ንዑስ ከበርቴ። ቅዳሜ ተወጥሬ አምሽቼ ስለማድር ነው መሰለኝ እነዚህ እጅ እንዳለ ነገር ይመልጉብኛል። ግን ህብረተሰብ የሰጠኝ ቦታ ነው። ከዚህ ወለም ዘለም ማለት አልችልም። ቀላል፣ ርካሽ፣ አሰዳቢ፣ ተራ፣ የማይረባ የመሳሰሉ ቃላት ይጠቀሙብናል። ወረድ ካልን፣ ወጣ ካልን ደግሞ ምን ይንጠራራል፣ አቅሙን አያውቅ፣ ጉረኛ፣ አስመሳይ የመሳሰሉ ቃላት ይመጣሉ። 2ኛ ቢራ ላይ ያለው ይመስለኛል አንዱ ወሬ አምጥቶ እየሳኩ ወደ ጀርባዬ ዞር ስል ያቺ ልደታ የማውቃትን ልጅ ወደ ሆቴሉ ስትገባ አየኋት። አላየችኝም። ፊቴን ቶሎ አዞርኩ እንዳላየው። ራሴን ለማስረሳት ጨዋታ ውስጥ የተነከረ ለመምሰል ወሬው ላይ ሊጥሊጥ የሚል ነገር ቀላቀልኩ። ቢያምር ባያምር ግድ አልነበረኝም። የውርደት ጊዜ እየቀረበ ነው። በዓይኔ ቂጥ ግን እሷ የምትሄድበት ነው ያለው። የውሸት ስሜ ሲጠራ ሰማው። በቀስታ ዞር አላልኩም። ከኋላዬ ምናልባት 2 ሜትር ርቃ ብትቀመጥ ነው። አልሰማውም፣ አላየሁም። ሰውነቴ እንደቀፈፈው ብዙ ጊዜ ተቀመጥኩ። 4ኛ ቢራ ሳዝ ከተቀመጠችበት ተነስታ ነው መሰል ቆራጧ ኒኒ በእኔ አጠገብ የሚያልፍ መስላ ከወንበሬ መደገፊያ ጋር ደምራ ትከሻዬን መታኝ አለፈች። ዞር አልኩ። ተያየን። እንደማያውቃት ቀና ብያየዋትና በመደናገር ፊቴን ወደ ጓደኞቼ ዞር አድርጌ ብርጭቆ ውስጥ የቀረ ቢራዬን ጨለጥኩ። ኒኒ በመገረምም በመናደድም በስተግራችን የተሰበሰቡ የመንገድ ልጃገረዶች ጅራሬዎች መሃል ሂዳ ተቀመጠች። በዓይኔ ቂጣያት አለው። ታየኛለች። ጓደኞቼ ግራ ቢገባቸውም የኔ የቸልተኛነትና ያላዋቂነት ገጽ እሷ እኔን በመጥራት ላይ እንዳለች ለማመን የሚያስችል ፍንጭ አልሰጣቸውም። ጠጥተን ስንወጣ ዞር ብዬም አላየዋት። እንደማላውቃት 2ኛ ሴት። የቆጨኝ ነገረ ስራዬ ሁሉ ያበሳጨኝ አልጋዬ ውስጥ ገብቼ የዋልኩበትን ሁኔታ ሳወጣና ሳወርድ ነው። እኔና እኔን የመሰሉ በምን አርዕስትና ስያሜ ስር እንደሚመደቡ አላውቅም። አይገባኝም። ቢራ እያገሳው እንቅልፌን እንዲመጣ እየለመንኩት ትንሽ ቆይቼ አናወዘኝ። ከመሃል ቀዘቀዘኝ። ባነንኩና የቀዘቀዘኝን ቦታ አከኩት። ቅዝቃዜ አይታከክም። ሌላ የነውዝ ዙር ስጠብቅ እንደገና ቀዘቀዘኝ። አሁን ቅዝቃዜ ብቻ ሳይሆን ንቅናቄ ይሰማኛል። ብርድማ ነፋስ በቂጤ ላይ እንደሚያልፍበት ሁሉ ተደናበርኩና መታጠቢያ ቤት ሄድኩ። ሙታንታዬን አውልቄ አየው።
ኮሶ